የከተሞች መስፋፋት ለከተሞች ፈጣን እድገት መንስኤ እንደሆነ ይነገራል። በህዝብ ያሰፋፈር ለውጥ የሚመራ ከተማ የመሬት አጠቃቀምን፣ መሰረተ ልማትንና አገልግሎቶችን በአግባቡ ለማስተዳደር አሊያም ለመገንባት ስልታዊ የከተማ ፕላን ያስፈልገዋል። አንድን ከተማ መገንባት ወይም መፍጠር በተለያዩ ሚዛኖች ውስጥ ሊያልፍ ግድ ይለዋል። የመሬት አጠቃቀምን፣ መሰረተ ልማትንና የተገነባውን አካባቢ ዘላቂነትን፣ ቅልጥፍናን ያካተተ ግምት በከተማው ግንባታ ወቅት ሊታሰብበት እንደሚገባ በርካታ ጠበብት የሚስማሙበት ነው። የፈጣን ከተማነት ወይም ከተማ ግንባታ ሊጎትቱ ከሚችሉ ተብሎ ከሚታሰቡት ውስጥ ከቁጥጥር ውጭ የሆነ የመኖሪያ ቤት ግንባታ፣ የመሰረተ ልማት አውራ የሆነው የመንገድ ግንባታ ዘርፍ እጥረት መኖሩ እንደሆነ ይነሳል። የከተሞችን ግንባታ ስናነሳ በዋናነት የመሬት አጠቃቀምና የተሰነደ የቦታ እቅድ አጠቃቀምን ማደራጀት፣ አከላለልና የቦታ ልማትን መቆጣጠር እንደሚያስፈልግ ይታመናል። የመጓጓዣ ተደራሽነትን ለማረጋገጥ የመጓጓዣ አውታሮችን፣ መገልገያዎችንና የህዝብ ቦታዎችን መንደፍ በዚሁ የመሬት አጠቃቀም እቅድ ውስጥ ማካተት እንደሚገባ ከበርካታ ያደጉ ከተሞች የግንባታ ሂደት መረዳት ይቻላል። እንደ አረንጓዴ ቦታዎችና የአየር ንብረት ለውጥን የሚቋቋሙ ቦታዎችን መፍጠር የዘመናዊ ከተማ ግንባታ አካል መሆኑ ሳይረሳ ማለት ነው። በዘርፉ የተቀመጡ የጥናት ውጤቶች እንደሚሉት ጥቂት ከሚባሉት ከተማን ከተማ ለማድረግ ከሚነደፉ ስልታዊ እቅዶች መካከል ስልታዊ የከተማ ፕላን ወይም የረጅም ጊዜ እቅድ አንዱ ነው። ማስተር ፕላኒንግ በሚል የሚታወቀው ደግሞ በዝርዝር የከተማውን የአካል አቀማመጥ ንድፍ የሚያስረዳውም ሌላኛው የእቅድ አይነት ነው። በዕድሜ የቆዩና እርጅና የተጫጫናቸው ከተሞችንም ከግምት የሚያስገባው የከተማ መነቃቃት ንድፍ ነባር የከተማ አካባቢዎችን መልሶ ለማልማት ወይም ለመገንባት ሊጠቅም ይችላል። በምሳሌነት ያነሳናቸው የእቅድ አይነቶች ሁሉ ትክክለኛ ፈጣን የከተማ ማስፋፋትን ተግዳሮቶች ወደ ኢኮኖሚያዊ፣ ማህበራዊና አካባቢያዊ እድገት እድሎች ይለውጣሉ እንደ ጥናታዊ ጽሑፎች አገላለጽ። በዓለማችን የሚገኙ ሞዴል ከተሞች ውጤታማ፣ ዘላቂ ወይም አዳዲስ የልማት ስትራቴጂዎችን የሚያሳዩ አርአያ የከተማ አካባቢዎች ሆነው እንመለከታለን። ብዙ ጊዜም ለሌሎች እንደ ንድፍ ሆነው ያገለግላሉ። ቁልፍ ሞዴሎች ከምንላቸው ውስጥ በምሳሌነት ቶኪዮ አንዷ ነች። ሁሉም ነገር በእቅድና ስድር ብለው ከሚታዩባቸው ከተሞች ሞዴል መሆን ትችላለች። ለከፍተኛ የህዝብ ጥግግት ቀልጣፋ የመሬት አጠቃቀምና ስማርት ከተሞች ምሳሌ ደግሞ ኒውዮርክን ማንሳት እንችላለን። የሁሉንም መሰረተ ልማትና ግንባታ መረጃን ለማስተዳደርና ዘላቂ ወይም አረንጓዴ ከተሞች ተምሳሌት ናት ኒውዮርክ። ቁልፍ የከተማና የእቅድ ሞዴሎች ኮፐንሃገንን እንደ ተጨማሪ ምሳሌ ብንወስድ መስፋፋትን ለመቀነስና ብክለትን ለመቀነስ እንዲሁም ለከፍተኛ መጠጋጋት መፍትሄ ድብልቅ የመሬት አጠቃቀምና የህዝብ መጓጓዣ ቅድሚያ ከሚሰጡ ከተሞች አንዷ ናት። በጠቅላላው የከተማ እድገትና ግንባታ ወሰን ከተወሰነ ቦታ ውጭ ልማትን በመገደብ መስፋፋትን ለመቆጣጠር የሚያገለግል የፖሊሲ መሳሪያም ሊሆን ይችላል። በተጨማሪም ቅይጥ አጠቃቀም ልማትን በንቃት ለመተግበርና የመጓጓዣ ፍላጎቶችን ለመቀነስ ከሁሉ በላይ የመኖሪያ የንግድና የባህል ማዕከል ግንባታዎችን ወደ አንድ ቦታ ለማዋሃድ ጭምር የከተሞች እቅድ እንደሚነደፍ ይታመናል። በኢትዮጵያ በርካታ ከተሞች የንግድ ልውውጥን ወይም የትራንስፖርት አማራጮችን መሰረት አድርገው ወይም ደግሞ የመሬት አቀማመጥን ተገን በማድረግ ተመስርተዋል። በምስራቁ የሀገራችን ክፍል የሚገኙ አብዛኞቹ ከተሞች የባቡር መሰረተ ልማትን በመከተል እንደተቆረቆሩ ታሪካቸው ያስረዳል። በከዚህ ቀደም የውሃ ልክ ፕሮግራማችን የድሬዳዋ ከተማን መቆርቆርና የከተማነት ፕላንን አንስተናል። በዛሬው ቆይታችንም የአዳማ ከተማ ስነ ከተማነትን የምናነሳ ይሆናል። ዛሬ ላይ በፈጣን የከተሜነት እድገትና በርካታ የግንባታ እውነቶችን እያስተናገደች የምትገኘው አዳማ ከተማ 100 ዓመትን የተሻገረ ዕድሜ ያላት። አዳማ ከተማ የተመሰረተችው በ1908 ነው። አመሰራረቷም ከዚህ ከጅቡቲ አዲስ አበባ የባቡር መስመር ጋር ተያይዞ ነው። ያኔ ትንሽ ከተማ ሆና በዚህ በሀዲዱ መስመር ላይ ነው ያኔ ትንሽ ከተማ ሆና ከዛ እያደገች የመጣችና ዛሬ የደረሰችው። እድሜ ጠገቡ አዳማ ምንም እንኳን ከተማ ተብላ ብትቆረቆርም በስነ ከተማነት ልኬት ለመታየት ማለፍ የነበረባት ሂደት ብዙም ሳትቆይ ጀምራለች። የማዘጋጃ ቤቷን በማዋቀር በተቀናጀ እቅድ መመራትና የከተማ ፕላንንም አስተዋውቃለች። በዚህም የተለያዩ አገልግሎቶች ነበሯት። እንደ ባለ ታሪኩ አዳማ ከመዘጋጃ ቤት ደረጃ ያገኘችው በ1945 ነው። ከዛን ጊዜ ጀምሮ እንግዲህ በመዘጋጃ ቤት መተዳደር ከጀመረ ጊዜ ጀምሮ የራሷን ልማት እቅድ አዘጋጅታ ከተማ እየተስፋፋ እያደገ የመጣበት ሁኔታ ነው ያለው። ከዛን ጊዜ ጀምሮ ነው ውስጥ
1945 ዘመናዊ የመጓጓዣና የመገናኛ ዘዴዎችም ትምህርት ቤቶች፣ የውሃና የኃይል አቅርቦት፣ ሆስፒታሎች፣ ዘመናዊ የንግድ ድርጅቶች በከተማ ውስጥ ነበሩ። ከዛ በኋላ አዳማ ከተማ በ1937 የመዘጋጃ ቤት ካገኘች በኋላ ኢንፍራስትራክቸሮቹ በደንብ መሰራት ነው የጀመሩት። ከዛ በኋላ ደግሞ በ1998 ሪፎርም ስር ገባች። ከዛ ከሪፎርም ወዳ ደግሞ በ2016 ሪጂዮፖሊ ሆነች ማለት ነው። ከተማ ወደ ሪጂዮፖሊ ነው ያደገችው። ስፔሻሊ በአዋጅ ቁጥር 250 2015 ወደ ሪጂዮፖሊስ ነው ያደገችው ከተማ። የተጠናከረ ግን አልነበረም። ያኔም ፕላን ነበረ። የተጠናከረ ነው ለማለት አይቻልም። እና ከዛ ነው እንግዲህ ኦልሞስት የራሷም ፕላን የሚያዘጋጅ ፕላን የሚቆጣጠር አካል ኦልሞስት ከኦሮሚያ ፕላን ኢንስቲትዩት የሚመጡ ሰዎች ናቸው ያኔ ፕላን የሚያዘጋጁት። አሁን ከቅርብ ጊዜ ወዲህ ያንን እዛ ኦሮሚያ ላይ የነበረው የፕላን ኢንስቲትዩት ወደ ከተማም ሼር አድርጋ የራሷን ፕላን የሚቆጣጠሩ በፕላን ከተማዋ እንዲያድግ የሚያደርጉ አንድ ቡድን እኛ መስሪያ ቤት ውስጥ ተፈጥሯል። አሁን ያለው ሁኔታ በጣም ቆንጆ ነው። የአዳማ ከተማ በንግድ እንቅስቃሴ ውስጥ ለማለፍ ምቹ መገኛ ያላት መሆኗና ከተለያዩ አቅጣጫዎች አገናኝ በመሆን ስነ ከተማነት እንደተስፋፋ ይነገራል። ከዋና ከአዲስ አበባ መዲና 84.7 ኪሎ ሜትር ላይ እንደዛውም በፍጥነት መንገድ እና በባቡር መንገድ ጋር የተያያዘ እና ዋና በስፔሻሊ አቅጣጫ በምስራቅ በኩል በቦሴት ወረዳና በምዕራብ በኩል በሉሜ ወረዳ እንደዛውም በደቡብ በዶዶታ ወረዳና በዚህ በሰሜን በኩል ደግሞ በአዳማ ወረዳ ትዋሰናለች። ስፔሻሊ በጣም ፖቴንሻል ያላት ከተማ ነች። ስፔሻላይዜሽኗም የኢንዱስትሪ ከተማ ነች ማለት ነው። አንደኛ ላይ የኢንዱስትሪ ከተማ ነች፣ ሁለተኛ የግብርና እንደዛውም የቱሪዝም ሴክተር እና የንግድ ማዕከል ነች ማለት ነው። በጣም ምቹ ከተማ ነች። በአራት አቅጣጫዎች መግባና መውጫ አላት። ትልቁ ኦፖርቹኒቲ አዳማ ከተማ በአራት በኩል መውጫና መግባ አላት። አዳማ ከተማ ከጊዜ ወደ ጊዜ በተቀናጀ እቅድ በመመራቷ መሬትን በአግባቡ በመጠቀም ለተለያዩ ግንባታ ዘርፎች የተስተካከለ ፕላን ማዘጋጀቷ እንደ አዲስ እንድትስፋፋ እድል ፈጥሯል። በትክክል እየተተገበረ የሚገኘው የእያንዳንዱ የከተማው ግንባታ ሂደትም ከዚሁ ፕላን ይቀዳል። እንደ ባለሙያዎቹ ገለጻ የአዳማ ከተማ በተለያዩ ስፔሻሊ የከተማ መሬት አጠቃቀምን ተያይዞ ጋር የግብርናም እንደዛውም የተለያዩ የማህበራዊ አገልግሎቶች፣ የመኖሪያ ቤቶች፣ የኢንዱስትሪና አምራች ድርጅቶች፣ ውሃማ አካላት፣ ግሪነሪ የምንለው አስተዳደር፣ ሌሎችም በፕላኑ መሰረት ፕላኑ ላይ ተቀምጦ ፕላኑ አሁን በቅርብ ጊዜ 2016 ፕላን ስትራክቸራል ፕላን የምንለው ወይ ደግሞ መዋቅራዊ ፕላን ላይ ስፔሻሊ ይሄ መዋቅራዊ ፕላንም ደግሞ መሬት ላይ ለማውረድ ኤልዲፒ የምንለው አለ ሎካል ዴቨሎፕመንት ፕላን እሱም ተሰርቶ እሱንም ደግሞ መሬት ላይ ለማውረድ አርባን ዲዛይን እስከ ፐርሰሌሽኑ ድረስ በብሎክ ስታንዳርድ የሁሉም ዞኒንጉ ተሰርቶ ነው ያለው ማለት ነው። ኢንዱስትሪ፣ የቱሪዝም፣ የንግድ ከተማ ነች። እንግዲህ ይሄንን በፕላን መመራት ስላለበት አሁን ኢንዱስትሪዎች የራሳቸው ቦታ ተሰጥቷቸው በዛ ቦታ ላይ ኢንዱስትሪዎች ናቸው የሚኖሩት። የንግድ ቦታዎችም እንደዛው፣ የመኖሪያ ቤትም እንደዛው። መንገዶች ደግሞ በብዛት ያው ደረጃውን በጠበቀ መንገዶችም ኦልሞስት አሁን የኮሪደር ልማት አይታችኋል። በአማረ ሁኔታ ኦልሞስት ተሰርቷል፣ እየተሰራም ነው። በዛ አይነት ደግሞ የውስጥ ለውስጥ መንገዶችም ያው ሁሉ ነገር በአንዴ እድገት በቀስ በቀስ ስለሆነ ከተማውን አቅም በጠበቀ መጠን ሌሎች መንገዶችም በዛ አይነት እንዲሰሩ በዛ አይነት ፕላኗ ልክ በወረቀት ላይ ያለው ሳይሆን በመሬት ላይም ያለው ሁኔታ በዛ አይነት ለማስተካከል ጥረት እየተደረገ ነው። ልመስታው ዞኒንግ
ዳቤን ብንወስደው ሄቪ ኢንዱስትሪ በዚህ በምስራቅ በኩል የሚገቡ የንግድ ትስስር ከጅቡቲ ጋር ከሌላም ከድሬዳዋ ጋር የሚመጣ ብለን ሄቪ ኢንዱስትሪ እዛ ላይ ወደ 200 ሄክታር ለሄቪ ኢንዱስትሪ ብለን የያዝነው አለ። ቦኩ ላይም እንደዛው ላይት ኢንዱስትሪዎች ወደ ደንበላ ክፍለ ከተማ ደግሞ ስንገባ ደንበላ ላይ አሁን አርባን አግሪካልቸር ከቆቃ ጋር ኢሪጌሽን ማለት ነው በመስኖ የመስኖ እርሻን እንደዛውም በሉጎ ክፍለ ከተማ ውስጥ ደግሞ አድሚኒስትሬሽን የመንግስት መዋቅሮች እና እንደዛውም ኮሜርሻል ሴንተር መሆኑን ኢነር ሲቲ ነው። እዛ ውስጥ አርባን ሪቪታላይዜሽን፣ አርባን አፕግሬዲንግ፣ አርባን ሪኒዋል እየተሰራ ነው ማለት ነው። በጣም ለኢንቨስትመንትም ለሌላ ነገርም በጣም ምቹ ነች። በኢኮቱሪዝምም አሁን ከሶደሬ ጋር ቦኩ ገርገዲ የሚባሉ አሉ ፖቴንሻሎች አሉ። ነባርና ጥንታዊ የከተማ ክፍል በተገቢ መንገድ ከመቀየር አኳያ የሚደረጉ ግንባታዎች ሁሉ የከተማውን ቅርጽ በጠበቀ መልኩ ሊሆኑ እንደሚገባ ባለሙያዎች ይመክራሉ። አዳማም በዚህ ረገድ የሚሰሩት አዳዲስ ግንባታዎች ሁሉ የከተማዋን መልክ ባቆየ መልኩ እንዲሆን እየቻለ ይገኛል። የእድሜዋን አመላካይ ሳታጣ ለውጥ የሚታይ ነው የባለሙያዎቹ ሀሳብ ነው። እንደ ሀገር ከተማዎችን ስናይ በጣም ኦልድ ነበሩ። ስፔሻሊ አሁን አንተ ያልከኝ ኢነር ሲቲዎች ውስጥ በኢንቨስትመንት በሌሎች አሁን የድሮ ቤቶች አሉ የመንግስትም ሆነ የግለሰብ አሁን ኢነር ሲቲ ውስጥ በጣም ሸንቲ ኤሪያዎች እስላም የሆኑ ኤሪያዎች አሉ። ይሄን በኢንቨስትመንት እየሰጣን እዛ ውስጥ ያለውን ሰው ደግሞ በከተማ አስተዳደሩ አሁን የሃውዚንግ ዲቨሎፕመንት ብለን አሁን እየሰራን ያለው ነው። በኮሪደር ጋር ተያይዞ አሁን የመንግስት ስትራቴጂ በኮሪደር ከተማን ምቹ ማድረግ ለነዋሪው ስፔሻሊ አሁን ከኢነር ሲቲ ውስጥ የወጡ አንዶዴ ብለን እየሰራን ያለው ነው አለ። የበፊቷና አሁኑ አዳማ በፍጹም አይገናኙ። በፍጹም እኛ ይገርምሃል ያኔ የሆነ ትንሽ መንደር ነው። ከዛ በኋላም እያደገች ከተማው እየሰፋችም ስትመጣ ያሁኑ ፕላኗ ያማረ ከተማው ያማረ አሁን ያለበት ሁኔታ ላይ አይደለም። አሁን ግን ከተማው በጣም ተለውጧል ማለት ይቻላል። አንደኛው ከተማው እንደ ሀገርም ትልቅ ከተማ ነው። መስፋቱ ብቻ ሳይሆን በውስጡ ያለው ሁኔታ አሁን ራሱ ነዋሪውን ራሱ በሚያስገርም ሁኔታ ከተማው እየተለወጠ ነው። የመንገድ መሰረተ ልማት አንዱ የከተማ ግንባታ አካል ነው። ኮሪደርን ጨምሮ እያንዳንዱ የከተማው መንገድ በፕላኑ መሰረት የተሰራ መሆኑ ሲሆን በተለያዩ አቅጣጫዎችም አገናኝ መንገዶች ጭምር ለአዳማ ስነ ከተማነት ግብአት ሆነዋል። እኛ መንገዶች ሚኒመም አዳማ ከተማ ውስጥ መንገድ 15 ነው። ማክሲመም እስከ 250 ቀለበት መንገድ የሚባል አለ። 250 180 120 80 50 30 እስከ 15ዎች አሉ። ሞሩ በኮሪደር አሁን ኮሪደር ላይ ሶስት ነገር ማለት እንችላለን። አሁን ህዝብን ከተሜነት ማድረግ ፒፕል አርባናይዜሽን የምንለው እንደዛው መሬት አርባናይዜሽን መሬትን ከተሜነት ማለት አሁን መሬትን ከተሜነት ማለት መሬትን በፕላን ማስተዳደር ማለት ነው። ስፔሻሊ አሁን ህገወጥ ግንባታዎች ከዚህ በፊት የነበሩ ህገወጦች ወደ ህግ በማምጣት አንዳንድ ነገሮች ሬጉላራይዜሽን ካዳስተር ውስጥ ማግባት እኛን መሬት በቁጥር ማወቅ አለብን ማለት ነው። ከተማ ውስጥ ያለውን ፐርሲል ምን ያህል ነው ብለን ካዳስተር ውስጥ አስገብተናል ማለት ነው እንደ አዳማ ከተማ። ለዚህ አሁን ለደረሰችበት ደረጃ የመሬት አቀማመጧ ቅርበቷ አንደኛ ለአዲስ አበባ በጣም ቅርብ ነች። ሁለተኛ ደግሞ ባቡር መስመር ላይ ነች። በሌላ በኩል ደግሞ በሁሉም አቅጣጫ ከአዲስ አበባ የሚመጣ በውስጥ የሚያልፍ ወደ ሀረር የሚሄድ ወደ አሰላ የሚሄድ መንገድ አለ እና እነዚህ መሀከል ላይ ያለ ቅርበት አንደኛ ቅርበቷ፣ ሁለተኛ ደግሞ የመንገዶች የሚተላለፉባት ስለሆነች ይሄ ለእድገቷ ይሄ አስተዋጽኦ ያደረገ ይመስለኛል። አዳማ በሀገራችን ካሉ ከተሞች እንደ አርአያ የሚያስቆጥራት በፕላኗ ውስጥ በቴክኖሎጂ ዘርፍ ያላት ተሞክሮ ነው። ዘመኑን የሚመጥኑ ሌሎች ዓለም አቀፍ ከተሞች ያላቸውን ተሞክሮ አዳማን ለማስተዳደር የቻለች ከተማ ሆናለች። አዳማን ስማርት ለማድረግ እየሰራነን ስፔሻሊ አሁን ስማርት ሞቢሊቲ የምንለው ስማርት ኢንቫይሮንመንት አሁን አካባቢውን ግሪን ማድረግ እንደዚሁ የወጣቶች ቦታ
እና ሌላ ነገሮችም ስማርት ፒፕል በጣም አስፈላጊ ነው። ስማርት ገቨርንመንት የአገልግሎት አሰጣጥ ላይ ወደ ስማርት ሲቲ አዳማ ሞር ለስፔሻሊ ለሪጂዮ ከተሞችም እና ለሌሎች በጣም ኤክስፒሪየንስድ ከተማ ነች። ስነ ከተማነት በዓለም አቀፍ ደረጃ ከተሞችን ተወዳዳሪ ያደርጋል። ከሁሉ በላይ ለአንድ ሀገር ቀልብ የሚስቡ ከተሞች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ትርፋቸው ቀላል የሚባል አይደለምና። ተመልሰናል ተመልካቾቻችን። እንደተመለከታችሁት የእይታ መሰናዶ